የዜና መጽሔት ዝግጅታችን የሚያስቀድመው የሰነድ አልባ ኢትዮጵያውያን ስደተኞች እስር በኬንያ በተሰኘ ርዕስ ስር የተጠናቀረውን ዘገባ ነው። በህገወጥ መንገድ ወደ ኬንያ የሚፈልሱ ኢትዮጵያውያን ቁጥር እየጨመረ ነው ሲሉ የአገሪቱ ብሔራዊ የደህንነት ባለስልጣናት አስታውቀዋል። ባለስልጣናቱ ትናንት በኬንያ ለህዝብ እንደራሴዎች ምክር ቤት ባቀረቡት ሪፖርት እንዳሉት ካለ ጉዞ ሰነድ ወደ ኬንያ ከሚፈልሱ የተለያዩ አገራት ዜጎች መካከል 70.3% ያህሉ መነሻቸው ከኢትዮጵያ ነው። ባለፉት 10 ወራት ብቻ ካለ ጉዞ ሰነድ ወደ ኬንያ የፈለሱ 670 ኢትዮጵያውያን ለእስር መዳረጋቸውን የኬንያ ባለስልጣናት አስታውቀዋል። ዶይቼ ቬለ ያነጋገራቸውና በኬንያ የደቡብ ኢትዮጵያ ተወላጆች ማህበር ምክትል ሰብሳቢ አቶ ታምራት ዳሬኖ በኬንያ የጸጥታ አካላት የሚያዙ ኢትዮጵያውያን ፍልሰተኞች ጉዳይ አሳሳቢ መሆኑን ጠቅሰዋል። ሸዋንግዛው ወጋየው ከሐዋሳ ቀጣዩን ዘገባ ልኮልናል። የኬንያ ብሔራዊ ደህንነት ባለስልጣናት እንዳስታወቁት ባለፉት 10 ወራት ብቻም ካለ ጉዞ ሰነድ ወደ ኬንያ ለመግባት የሞከሩ 953 ፍልሰተኞች በጸጥታ አካላት ተይዘው በስር ላይ ይገኛሉ። ከነኙ ፍልሰተኞች መካከል 670 ወይንም 70.3% ያህሉ መነሻቸውን ከኢትዮጵያ ያደረጉ መሆናቸውን ባለስልጣናቱ ለአገሪቱ የህዝብ እንደራሴዎች ምክር ቤት ባቀረቡት ሪፖርት ጠቅሰዋል። ሶማሊያውያን፣ ቡሩንዲያውያንና ኤርትራውያን ከኢትዮጵያ ቀጥሎ ያለውን የህገወጥ ፍልሰት ቁጥር እንደሚይዙ በሪፖርቱ ተመልክቷል። ዶይቼ ቬለ ያነጋገራቸው በኬንያ የደቡብ ኢትዮጵያ ተወላጆች ማህበር ምክትል ሰብሳቢ አቶ ታምራት ዳሬኖ በኬንያ የጸጥታ አካላት የሚያዙ ኢትዮጵያውያን ፍልሰተኞች ጉዳይ አሳሳቢ መሆኑን ጠቅሰዋል። አብዛኞቹ ችግር ላይ የሚወድቁት ወደ ደቡብ አፍሪካ ለመግባት ኬንያን እንደ መሸጋገሪያ ለመጠቀም ሲሞክሩ መሆኑን ነው ምክትል ሰብሳቢ የገለጹት። እኔ አሁን የምኖርበት አካባቢ ላይ በተለይ ደቡብ አፍሪካ ብሎ ነው የሚመጡት። አብዛኛዎቹ ከደቡብ ሀዲያ ከካምባታና ትንሽ ፐርሰንት ከወላይታ አካባቢ ይመጡና በህገወጥ ደላላ አማካኝነት ደላላው ይሰወራል። በሚሰወሩበት ጊዜ ማቆያ ዶርም ይባላል። ማቆያ ውስጥ 2-3 ወር ይቀመጡና በሚጮሁበት ጊዜ ፖሊስ መጥቶ ይይዟቸዋል። ፖሊስ ጣቢያ ይወስዷቸዋል። አንዳንዶቹ ድንበር ሲያቋርጡ ነው። አንዳንዶቹ ከዶርም ላይ ነው። በዶርም ነው ተሰብሮ በራብ ምክንያት ተቸገረው ሰብሮ በሚወጡበት ጊዜ ነው ፖሊስ እጅ የሚዘሩ። ለህገወጥ ፍልሰተኞቹ በማህበራቸው አማካኝነት ድጋፍ እንደሚያደርጉ የጠቀሱት ምክትል ሰብሳቢው ለዚህ ያበቃቸውን ምክንያትም እንደሚገልጹላቸው ተናግረዋል። በናይሮቢ የምንኖረው ምን ይባላል? የእናንተ ልጆች አሉ ቸገሩ፣ መታችሁ ውሰዱ እንባላለን። ምግብ አቀብሉ እንባላለን። ጫማ አቀብሉ እና እንዲህ አይነት ነገር ላይ በመተባበርና በማስተባበር ላይ እኔ ራሴ ብዙ ጊዜ ተሳትፌያለሁ። እኛ ራሳችን ስንጠይቃቸው ለምን መጣችሁ ነው? እንዴት ነው? አገር ቤት ስራ አሰሩም ወይ? ለምን ሰው ሀገር ላይ እንዴት ሆናላችሁ? እናንተ ተቸግራችሁ እኛን ታስቸግራላችሁ ስንል አይ አገር ቤት ስራ የለም፣ ደቡብ አፍሪካ ያለው ወንድማችን ሱቅ ትጠብቃለህና ብሎ ለደላላ ገንዘብ ከፍሎ ደላላው ገንዘብ ወጥቶ ተሰወረብን። ስለዚህ እኛን አገር ቤት መልሱ የሚሉ አሉ። የኬንያ ብሔራዊ ደህንነት ባለስልጣናት በትናንቱ የህዝብ ተወካዮች ምክር ቤት ውሏቸው ለኢትዮጵያን ፍልሰት መጨመር ምክንያቱ በአገሪቱ አንዳንድ አካባቢዎች የሚታየው ግጭትና አለመረጋጋት ነው ሲሉ በሪፖርታቸው ጠቅሰዋል። በማዕከላዊ ኢትዮጵያ ክልል የከምባታ ዞን ሰራተኛና ማህበራዊ ጉዳይ መምሪያም የስራ ስምሪት አስተባባሪ የሆኑት አቶ አለማየሁ ኩዮ ግን ይህን ሀሳብ አይቀበሉትም። ይልቁንም አብዛኞቹ ፍልሰተኞች የሚነሱት አንጻራዊ ሰላም በሚታይበት ከማዕከላዊ ኢትዮጵያ ክልል የከምባታና የሀዲያ አካባቢዎች መሆኑን የጠቀሱት አቶ አለማየሁ ለፍልሰቱ ገፊ ምክንያት ነው ያሉትንም ጠቁመዋል። ደቡብ አፍሪካ ነው በብዛት የኛ ሀገር ሰው የሄደው። በተለይ ኬንያ ላይ ሲታሰሩ፣ ማላዊ ላይ፣ ታንዛኒያ ላይ እየታሰሩ በእግራቸው በመኪና እየሄዱ የሞቱና የሄዱበት ያልታወቀ ሰዎች ቁጥር አለ እኛ ጋር። ይሄ ወደፊትም እኔ ሰፊ ስራ መሰራት ያለበት አንደኛው የስራ እድልን የመፍጠር ጉዳዩ ሰፊ ቢሆን የተመረጠ ይሆናል የሚል ነገር አለኝ። ሁለተኛ የግንዛቤ መፍጠሩ ላይ ስራ ላይ ጥሩ ስራ ቢሰራ ጥሩ ነው የሚል ነገር አለኝ። ይሄንን ይበልጥ ለመቀነስ በዜጋ ተኮር ስራዎች ላይ ብዙ ስራ ብንሰራ የበለጠ ጠቃሚ ነው የሚል ሀሳብ አለ። ዩኬ ሪሰርች ኤንድ ኢኖቬሽን የተባለው ድርጅት እንደ አውሮፓውያን አቆጣጠር በ2023 ዓ.ም ባደረገው ጥናት ከ120 ሺህ በላይ ኢትዮጵያውያን በደቡብ አፍሪካ እየኖሩ እንደሚገኙ ገልጿል። ከነኝም መካከል 90% ያህሉ በህገወጥ ፍልሰት የገቡ መሆናቸውን የድርጅቱ ጥናት ይጠቁማል። ለዶይቼ ቬለ ሸዋንግዛው ወጋየው ከሐዋሳ። ባለፉት 5 ወራት 26,000 ዜጎችን ከሳዑዲ አረቢያ 1300 ኢትዮጵያውያን ደግሞ ከሚያንማር እስካሁን እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስትሩ ይህን ያሉት ከሀገራቸው የወጡ ዜጎችን ክብር፣ መብትና ጥቅም ለማስጠበቅ ተቋሙ ምን እንደሰራ ትናንት ከህዝብ ተወካዮች ምክር ቤት አባላት ተጠይቀው ሲመልሱ ነው።
ዓለም አቀፉ የፍልሰተኞች ድርጅት በምህጻሩ IOM ባወጣው ዘገባ ጥቅምት ወር ላይ ከኢትዮጵያ በድንበር የተደረጉ የመሻገር እንቅስቃሴዎች በከፍተኛ ሁኔታ ጨምረዋል። ሰሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው። ኢትዮጵያውያን የህገወጥ ስደት መስመሮችን ተከትለው ወደ ሌሎች ሀገራት ለመውጣት የሚያደርጉት እንቅስቃሴ አሁንም አሳሳቢ መሆኑ ይታመናል። መንግስት የሁለትዮሽ የስራ ስምምነት ውል ወዳላደረገባቸው ሀገራት መጓዝ ለከፋ ብዝበዛ እንዲሁም ለእገታ ወደሚጋለጡበት መስመር ማሳሰቢያዎችን ችላ ብሎ መጓዝ መቀጠሉን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ትናንት ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ ሲመልሱ አመልክተዋል። 26 ሺህ ዜጎች ባለፉት 5 ወራት ከሳውዲ አረቢያ ብቻ መለሱ ተደርጓል ያሉት ሚኒስትሩ በማጭበርበር ስራ ተገደው ሲሰሩ የቆዩ 1300 ኢትዮጵያውያን ከሚያንማር እስካሁን መመለሳቸውንም ጠቁመዋል። የሄዱትን ለማስመለስ በጣም ሰፊ ጥረት በሚደረግበት ብዙ ልፋት በሚደረግበት ጊዜ በተመሳሳይ ጊዜ እነዛ ዜጎቻችን ምን አይነት ሰቆቃ ውስጥ እንዳሉ በሚዲያ እየተሰማም እዛ የስራ ዕድል አለ ብለው የሚሄዱ ዜጎች ያጋጥማሉ። ዓለም አቀፉ የፍልሰተኞች ድርጅት IOM ሰሞኑን ይፋ ባደረገው መረጃ በጥቅምት ወር ከኢትዮጵያ የሚነሱ በህገወጥ መንገድ ድንበር አቋርጠው ለመሄድ የሚደረጉ እንቅስቃሴዎች 26 በመቶ ጭማሪ እንዳሳዩ አመልክቷል። እንቅስቃሴዎቹም በሱዳን በጅቡቲና በሶማሊያ በኩል መመዝገባቸውን የጠቀሰው ድርጅቱ የኢኮኖሚ ጫናዎችና በግጭት ምክንያት እየጨመረ የመጣ ያለው የሰብአዊና የጥበቃ ስጋቶች ዋና ዋና ምክንያቶች እንደሆኑ ጠቅሷል። ንጋት ግሎባል ኢኒሼቲቭ የሚባል በዘርፉ የተሰማራ ድርጅት መስራችና ኃላፊ አቶ ዳንኤል መለሰ ለዶቼ ቬለ እንዳሉት መሰል የስደት እንቅስቃሴዎች አሁንም በተለያየ አቅጣጫ ቀጥለዋል። የመካከለኛው ምስራቅም በደንብ አለ። ሌላ አሁን ደግሞ ትንሽ መልኩን ቀይሮ የተማሩትም ስራ ያላቸውም የተሻለ ስራ አለ በሚል እሳቤ ወደ ታይላንድ እና ደግሞ ወደ ማይናማር፣ ላኦስ፣ ካምቦዲያ አካባቢ የሚደረግም ጉዞ እንደዚሁ አለ። ሰሞኑን ከሳውዲ አረቢያ የወጣ መረጃ እንደሚያሳየው ደግሞ ሀገሪቱ በአንድ ሳምንት ውስጥ 23 ሺህ በላይ በህገወጥ መልኩ የገቡ ሰዎችን በቁጥጥር ስር ያዋለች ሲሆን በድንበር በኩል ወደ ግዛቷ ለመግባት ሲሞክሩ ከታሰሩት 2061 ሰዎች መካከል 56 በመቶ ኢትዮጵያውያን ናቸው። የውጭ ጉዳይ ሚኒስትሩ እንዳሉት ዜጎች በአማላይ ማታለያዎች ከመጋለጥ መጠንቀቅ ያለባቸውም ለዚሁ ነው። አማላይ የሆነ የድለላ መልእክት ሲያስተላልፉ ዜጎች ቆም ብለው ጉዳዩን እንዲያጤኑት ከሚመለከታቸው አካላትም ደግሞ ተገቢውን መረጃ ለማግኘት ጥረት እንዲያደርጉ ህጋዊ ባልሆነ መንገድ የሚደረግ ጉዞ መዘዙ በጣም ብዙ ስለሆነ በህጋዊ መስመር ብቻ የሚደረግ የስራ ስምሪትን ተጠቃሚ እንድንሆን ኢትዮጵያ ውስጥ ግጭትን፣ ጦርነትን፣ እገታን፣ ስራ ማጣትን በመሸሽ የተሻለ ለሚሉት ህይወት ስደትን የሚመርጡ ዜጎች ተበራክተዋል። የሰዎች ዝውውር የሚቀር ጉዳይ አይደለም የሚሉት አቶ ዳንኤል ውጭ ሀገር የሚሰራውን ስራ እዚህ ለመስራት አለመድፈር እንዳለ ሆኖ በመንግስት ደረጃ ህጋዊ የስራ ስምምነት የተደረገባቸው መዳረሻ ሀገራት ጥቂት መሆናቸው በርካቶችን የአዘዋዋሪዎች መረብ ላይ እንዲወድቁ አድርጓቸዋል። የሚያወሩት ማንነቱ ከማይታወቅ ህጋዊ ነገር ከሌለው ዝም ብሎ መንደር ውስጥ ካለ ዝም ብሎ አገናኝ ጋር ነው እና ወጣቶቻችን ያንን የማስተዋል ከፍተኛ ችግር እንዳለ አይተናል። በህጋዊ መንገድ መሄድ የሚፈልጉ የተጀመሩ በጣም በርካታ ጥረቶች አሁን የኦቨርሲስ ኢምፕሎይመንት ኤሌክትሮኒክ ሌበር ማኔጅመንት ሲስተም አለ በስራና ክህሎት ሚኒስቴር በኩል የተዘጋጀ በጣም ደረጃውን የጠበቀ በየትኛውም የዓለም አቀፍ ስታንዳርድ በጣም ጥርት ያለ ነው። ግን ዜጎቻችን በዛ ፕሮሰስ ውስጥ ለመሄድ በርካታ መንገዶች ማለፍ አለባቸው። ስለዚህ እዚህ ስራ የሌለው ወጣት ነገ ብትሄድ ስራ ታገኛለህ የሚለው ደላላ በዚህ ጋር እየጎተጎተው ያንን መንገድ ለመሄድ በጣም ነው የሚዳከመው። ከዚሁ ጋር በተያያዘ የኬንያ መንግስት በመስከረም 2024 እና በነሐሴ 2025 መካከል በኬንያ የተያዙ ካላቸው ህጋዊ ፍቃድ የሌላቸው ፍልሰተኞች ውስጥ 70 በመቶ ያህሉ ኢትዮጵያውያን ናቸው። ለDW ሰለሞን ሙጬ ነኝ ከአዲስ አበባ። 10 የበለጸጉ ሀገራት አደገኛ ስላሉት የጋዛ ሰብአዊ ሁኔታ ማስጠንቀቂያ አውጥተዋል። የብሪታንያ፣ ካናዳ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ አይስላንድ፣ ጃፓን፣ ኖርዌይ፣ ስዊድን እና የስዊዘርላንድ ውጭ ጉዳይ ሚኒስትሮች በብሪታንያ የውጭ ጉዳይ መስሪያ ቤት በኩል ባወጡት የጋራ መግለጫ የጋዛው ሰብአዊ ሁኔታ እንደገና እያሽቆለቆለ በመምጣቱ ከባድ ስጋት እንዳላቸው ገልጸው ሁኔታው አሳዛኝ እንደሆነም ተናግረዋል። በጉዳዩ ላይ የብራሰልሱን ወኪላችንን ገበያው ንጉሴን ስቱዲዮ ከመግባቴ በፊት በስልክ አነጋግሬዋለሁ። ገበያው 10 ሀገራት አደገኛ ስላሉት የጋዛ ሁኔታ ማስጠንቀቂያ ሰጥተዋል። የእነዚሁ የ10 ሀገራት የውጭ ጉዳይ ሚኒስትሮች
የጋዛው ሰብአዊ ሁኔታ እንደገና እያሽቆለቆለ በመምጣቱ ከባድ ስጋት እንዳላቸው ገልጸው ሁኔታው አሳዛኝ እንደሆነም ተናግረዋልና እንደሚታወቀው በጋዛ ያለው ችግር አዲስ አይደለም። ግን አሁን ጥሪው የቀረበበት መነሻ የተባለው ምንድን ነው? መነሻ የሆነው የእስራኤል መንግስት በጋዛ እርዳታ የሚሰጡ የኤንጂኦዎች በርካታ ኤንጂኦዎች ናቸው ያሉት። እነዚህ ኤንጂኦዎች የሚሰሩበትን ፍሬምወርክ ህግ አውጥተዋልና በዛ ህግ መሰረት እየሰሩ አይደሉም ያሏቸውን ወደ 37 የሚሆኑ ዋና ዋና የእርዳታ ድርጅቶች ዳግም እንዲመዘገቡ ቀን ተሰጥቷቸው ነበር። አሁን ግን ስላልተመዘገቡ ከጃንዋሪ 1 ጀምሮ እድሳት አይደረግላቸውም፣ ስራ ማከናወን አይችሉም የሚል መግለጫ ነው ያወጡት። ይህንን በመቃወም ነው የአስሩ ሀገሮች ብሪታንያ፣ ፈረንሳይ፣ ኖርዌይ የመሳሰሉ ካናዳ፣ እነዚህ ዋና ዋና እርዳታ ሰጪ ሀገሮች የውጭ ጉዳይ ሚኒስትር ተሰብስበው እስራኤል እንዲህ ማድረጉ የሰብአዊ እርዳታው እንዳይገባ ማስተጓጎል ነውና ይህን ማድረግ ደግሞ ዓለም አቀፍ ህግንም የሚጥስ ነው። ሰብአዊ እርዳታን እንደ መሳሪያ እንደ ጦር መሳሪያ መጠቀም ነው። ስለዚህ ይህ ትክክል አይደለም በማለት የወጣ መግለጫ ነው። የአውሮፓ ህብረትም ይሄን ኤንጂኦዎችን እንዳይሰሩ ማድረግ የሰብአዊ እርዳታ እንዳይገባ ማድረግ ነው በሚል አውግዘዋል። ስለዚህ እነዚህ 10 ሀገሮች ይህንን የእርዳታ ማስተጓጎል ስራ እስራኤል እንድታቆምና እነዚህ ኤንጂኦዎች ያለምንም መሰናክል ስራቸውን እንዲሰሩ ሰብአዊ እርዳታም ለእርዳታው ለሚያስፈልጋቸው ሰዎች በቀጥታ እንዲደርስ የሚጠይቅ ጥሪ ነው። ገበያው እንግዲህ እነዚህ 10 ሀገራት እስራኤል በአስቸኳይ አስፈላጊ ያሏቸውን እርምጃዎች እንድትወስድም አሳስበዋልና ይሄ ጥሪያቸው ለውጥ ያመጣል ተብሎ ይታሰባል ወይ? እስካሁን ድረስ በእስራኤልና በፓለስታይን እየተከናወኑ ያሉትን ነገሮች ካየን የለውጥ ማምጣቱን ብዙዎች ይጠራጥራሉ። ባለፈው ዓመትም እንደዚሁ እስራኤል በእርዳታ ድርጅቶች ላይ ማዕቀብ ታደርጋለች። በተወሰነ ጊዜ እነዚህ የተወሰኑ ድርጅቶች ከሐማስ ጋር ወይም ደግሞ ከቴሮሪስቶች ጋር ግንኙነት አላቸው ብላ የምታገደበት ሁኔታ አለ። ስለዚህ አሁንም እነዚህን ድርጅቶች እንዳታግዱ የሚለው የአስሩ መንግስታት ጥሪ በእስራኤል ፖሊሲ ላይ ለውጥ ያመጣሉ የሚለው አጠራጣሪ ነው የሚሆነው። ምክንያቱም እስራኤል የምትለው እዛ ውስጥ የሚሰሩ ድርጅቶች በምንም አይነት ቢሆን ከሐማስ ጋር ወይም ሌሎች ቴሮሪስት ድርጅቶች ጋር ወይንም ደግሞ እስራኤልን ከሚቃወሙ ኃይሎች ጋር ግንኙነት ያላቸው ሊኖሩ ስለሚችሉ እነሱን ማጣራት አለብኝ። ስለዚህ እርዳታ ማስገባት ትችላላችሁ፣ ግን የምታስገቡት ደግሞ እሷ ቴሮሪስቶች የምትላቸውን ኃይሎች የሚያግዝ መሆን የለበትም፣ ሰራተኞቻችሁም ግንኙነት ሊኖራቸው አይገባም በሚል ሰራተኞችን እንደውም የተወሰኑ ሰራተኞች መረጃ አግኝቻለሁ ከሚሊታንት ወይም ከታጣቂ ቡድኖች ጋር ግንኙነት አላቸው በማለት የኤምኤስኤፍ 2 ሰራተኞችን ሁሉ እንደዚሁ ለይታ ወጣለች። እና ይሄንን ማድረግ አንዱ የስራዬ አንድ አካል ነውና በህጉ መሰረት ነው መስራት ያለባችሁ። ይሄኛው ደግሞ አሁን የታዘዙት 17 ድርጅቶች እንደውም በሳምንትለው በጣም 15% ናቸው። ሌሎች ድርጅቶች አሉ እነሱ ሊሰጡ ይችላሉ። እነሱ የሚሰጡት እርዳታ እንደውም ከ1% አይዘልም ነው የምትለው። ይሄ እንኳን መከራከሪያ ነው። ዋናው ነገር ግን በሷ ተርም በሷ ህግና ደንብ መሰረት በፈለገችው ሁኔታ ካልሆነ በስተቀር መንቀሳቀስ አይችሉም የሚል የመከራከሪያ ሐሳብ የቆየ ስላለ ይሄንን ትለውጣለች ተብሎ አይጠበቅም። እንግዲህ ምናልባት የጫናው ሁኔታ ከበረታ እና ምናልባትም አሜሪካ ከገባችበት ሊለወጥ ይችል ይሆናል እንጂ በእነዚህ በ10 መንግስታት ጥሪ ብዙ ለውጥ ይኖራል ተብሎ አይጠበቅም። ታዲያ የተባባሰው የጋዛ ሰብአዊ ቀውስ የመፈታቱ ተስፋ ምንድን ነው? ምናልባት ነገ በሚብተው በጎርጎሮሳዊ 2026 ዓ.ም በዚህ ረገድ ምን ተስፋ አለ? ምን ይጠበቃል? የፓለስታይን ጉዳይ መቼም በየዓመቱ ሲቀጥል ሲመጣ ከሚታይ በስተቀር በእውነት በቅርብ የሚታይ መፍትሄ ብዙ እንደማይታይ ነው ተንታኞችም የሚናገሩት። አሁን አሜሪካ አመጣቸው የተባለው የሐማስና የእስራኤል የሰላም ስምምነት በእርግጥ እስረኞችን እንዲለዋወጡ በማድረግ በኩል በተወሰነ ደረጃም እርዳታ እንዲገባ በማድረግና ተኩስም እንዲቆም በማድረግ በኩል በተወሰነ ደረጃ አስተዋጽኦ አድርጓል ነው የሚባለው። ግን በጋዛ አሁንም ወታደራዊ እርምጃ እየተወሰደ ሰዎች እየሞቱ እንዳለ ነው። አሁን ደግሞ የእርዳታውም
ሁኔታ በተፈለገው መልክ እንዳይገባ እንደዚሁ መሰናክል እየተጣለ ነው። ስለዚህ እንደዚህ አይነቱ ሁኔታ በእስራኤልና በፓለስታይን ያለው እሰጥ አገባና በፓለስታይን ሕዝብ ላይ እየደረሰ ያለው ሞትና ስደት እንደው በአጭር ጊዜ ይቀራል ወይም ይቀንሳል ተብሎ እንደማይጠበቅ ነው ብዙዎች የሚናገሩት። ከዚህ አልፎ በምዕራብ ዳርቻ በዌስት ባንክም ቢሆን እነዚህ የሰፈራ ፕሮግራሞች እየተስፋፉ ነባሮቹ እየተፈናቀሉ ወይም እርምጃ እየተወሰደባቸው ነው የሚታየውና በዘላቂነት የእስራኤልና የፓለስታይንን ችግር ለመፍታት የሚያስችል እንደው አጭር ጊዜም ሆነ በረጅም ጊዜ በአሁኑ ወቅት ተስፋ ያለው የሰላም ሀሳብም ሆነ ወይም ደግሞ እቅድ አይታይም እንደ ብዙዎቹ ተንታኞች አስተያየት እና ተመሳሳይ የሆነ ችግር ከፍ ዝቅ ሊል ይችላል መጠኑ እንጂ ሊቀጥል እንደሚችል ነው። የፓለስታይን ሕዝብም ስቃይ በዚሁ መልኩ ሊቀጥል እንደሚችል ነው። እንግዲህ አንዳንድ ጊዜ ሲቀንስ፣ አንዳንድ ጊዜ ሲበዛ፣ ግን ችግሩ ሳይፈታ 2026 በዚሁ መልኩ ሊቀጥል ይችላል የሚል ነው ያለው ስጋት። ሂሩት ገበያው ንጉሴ ከብራስልስ አመሰግናለሁ። እኔም አመሰግናለሁ። መልካም አዲስ ዓመት ለአንቺም ለስራ ባልደረቦችሽም እንደዚሁ። ለአንተም መልካም አዲስ ዓመት። አድማጮች የምትከታተሉት የዜና መጽሔት ዝግጅታችን እንደቀጠለ ነው። ወደ መጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። ባለፈው ዓመት መጋቢት ወር ሕይወቷ ያለፈው የሞዴል ቀነኒ አዱኛ ቤተሰብንና በህልፈቷ ተጠርጥሮ በቁጥጥር ስር ውሎ የነበረውና በኋላም በዋስ የተፈታው ድምፃዊ አንዱዓለም ጎሳን በኦሮሞ ባህላዊ የእርቅ ስርዓት በአባ ገዳዎች ለማሸማገል የተደረገው ጥረት ሳይሳካ መቅረቱ ተገልጿል። በሂደቱ ብርቱ ጥረት በማድረግ ጉዳዩን በእርቅ ለመቋጨት መጣራቸውን የገለጹት የኦሮሞ አባ ገዳዎች ያፈላለግነውን እውነት የሚቀበለን ጠፋ ይላሉ። የሟች ቀነኒ አባት አቶ አዱኛ ዋቆ ግን በሂደቱ እምነት አልነበረንም ይላሉ። ስዩም ጌቱ ከአዲስ አበባ ዝርዝሩን ያቀርብልናል። ባለፈው ዓመት መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊው የኦሮሞ አባገዳዮች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ተፈላጊው ፍሬ መቋጨቱን አባገዳዮች አመለከቱ። የወጣቷን ጉዳይ ፈቷ ከተሰማበት ዕለት ጀምሮ በባህላዊው ስርዓት ፍትህ እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶይቼ ቬለ የነገሩት የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሀሳብ ተቀብለን ስንመለከተውም ነበር። ነገር ግን ጥረታችንን በአራተኛ ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ወደ አቡልቱም አባገዳዎችን ከአዋቂ ሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከትም ነበር። ዘመድ አዝማድና የአካባቢው አባ ቦኳ አውጥተን ብንጥረን ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትተን ትናንት ማክሰኞ ጥረታችንን አቋርጠናል። አባገዳዎች በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም በሚል ዶይቼ ቬለ ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ አቅርበዋል። አንደኛ አባገዳዎቹ በሚመጡበት ሰዓት ሁለቴ በአካል ተገናኝተናል። የነገርናቸው ነገር አለ። አሁን እነሱ የሚሉት ደም በእጃችን አለ ግን አልገደልኩም እላለሁ ብለዋል። እሺ ማን ገደላት የሚለው አንደኛው ጥያቄ ሲሆን፣ ሁለተኛው ደግሞ ጉማን ከፍላለሁ የሚለው ካልገደለ ለምን ጉማ ይከፍላል? እኛ እንደ ቤተሰብ የልጃችንን ካሳውን አንበላም ነው። ከዛ ውጭ ግን ተሸፋፍኖ ነው የህግ ሂደቱ ያለፈው። አባገዳም እንዲያጣራልን እንፈልጋለን ብለን አቀረብ። እሺ ወደኋላ ተመልሼ አጣርቼ መለሳለሁ አለ። ግን መሀላ ጥቅምት 12 ቀን አለ። እኔ እንደ ቤተሰብ ተነጋግረን መጀመሪያ ልጅቷን ጥቃት ሲያደርስባት የነበረው እንደገና ማን የገደላት የሚለው ተጣራ በኋላ መጨረሻ ነው መሀላ መለያያ ነው እንጂ የሚሆነው በዚህ አንስማማም የሚል ነው። ኦሮሞ ባህል ደም ገድያለሁ እስካላለ ድረስ እንዴት ነው ጉማ ለኛ የሚከፍለው? እንደውም አልገደለ ከሆነ እኛ ጋር ደግሞ መፈለግ ነበረበት ማን የገደላት የሚለው። ግን አባገዳዎቹ እውነት አፈላልገናል፣ እውነቱን አፈላልገን አግኝተናል፣ አሁን እውነቱን የሚቀበለን ነው የጠፋ ነው የሚሉት። አይደለም ማን ነው አቢዩዝ ሲያረጋት የነበረው?
አጣሩና መሐላን መጨረሻ ላይ አድርጉት እንጂ ገና ሳንጀምር ወደ መሐላ የምንሄድ ከሆነ የውሸት እንትን ነው። እኛ የአእምሮ ነጻነት የምንፈልገው ገደልኩ ብሎ ካመናችሁ እኛም እንቀበላለን። አንድ ወሬ ሊሞታለች አልገደልኩ የሚል ከሆነ ግን ራሳ ሊከፍልበት ምንም ምክንያት የለም። ይህንን ያልናቸው መጣራት ያለበት ልጅቷ ነገ ለህግ ያገለግለኛል ብላ ጉዳቷን በሞባይል ዘርባ ያስቀመጠችው ማንም አላየለት እንዲቀር ይችላል። በእግዚአብሔር ሰጥተን እንተዋለን። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛውን የጠየቅነው በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩም አላውቅም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም። ለፍትህ ይሆን ዘንድ እውነቱ ተገኝቷል ያሉት አባገዳ ጎበና እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉም በማመልከት ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡት ተስፋቸውን አስረድተዋልም። የሞዴል ቀነኒ አዱኛ ህልፈት ተከትለው በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቢ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50,000 ብር ዋስ መለቀቁ አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች በዚሁ